ሰላም እንዴት ናችሁ? ዛሬ የምናየው ዘ ሩል ኦፍ ፕሮባቢሊቲ የሚለው ነው። አንደኛው ሩል ኦፍ ፕሮባቢሊቲ ዘ ሩል ኦፍ አዲሽን ነው ማለት ነው። ስለዚህ አንደኛው ሩል ኦፍ ፕሮባቢሊቲ ሩል ኦፍ አዲሽን ነው። እሱን ካየን በኋላ መጨረሻ ላይ ኤክሰርሳይዝ 8.2 እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት አክቲቪቲ 8.11 እናያለን ማለት ነው። Activity 8.11 consider two events, one in the event two. What condition should be applied to the rule? እዚህ ጋር union of event 1 in the event 2 is equal to union of event 1 plus union of event 1 in the event 2 is equal to probability of event 1 plus probability of event 2 minus probability of intersection of event 1 and event 2. ይሄንን መቼ ነው የምንጠቀመው? እና ደግሞ ይሄኛውን probability of event 1 union probability of event 1 union event 2 is equal to probability of event 1 plus probability of event 2. ዲስከስ ኤንድ ቬሪፋይ ዩዚንግ ቬን ዲያግራም ነው የሚለው። እዚህ ጋር መቼ ነው የምንጠቀመው? ኢንተርሴክሽን ከሌለው እዚህ ጋር ሁለቱ ኢቨንት 1 እና ኢቨንት 2 ስንቀያይጣቸው ሁለቱን ስንደባለቅ ማለት ነው። በሴትም ምንድነው ዩኒየን ላይ ነምበር ኦፍ ኤ ዩኒየን ቢ ለማወቅ ምንድነው የምናደርገው? ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ነው የምናደርገው። ኤ ኢንተርሴክሽን ቢ ወይ ደግሞ ሁለቱ ኤ እና ቢ ኢንተርሴክሽን ከሌላቸው የጋራ ከሌላቸው ምንድነው የምናደርገው ማለት ነው? ማይነስ 0 ነው የምናደርገው። ስለዚህ ማይነስ 0 ደግሞ ምንም ኢፌክት ስለማያመጣ እንተዋለን ማለት ነው። ስለዚህ እዚህ ላይም ሁለቱ ኢቨንቶች የተለያዩ ከሆኑ ምንም አይነት የጋራ ኢቨንት ከሌላቸው ቀጥታ ዩኒየን ኦፍ ኢቨንት 1 probability of event 1 union event 2 is equal to probability of event 1 plus probability of event 2 እንላለን ማለት ነው። ይሄ ሙቹዋሊ ኤክስ በኢቨንት ደግሞ ይሄኛው የምንጠቀመው መቼ ነው? ሁለቱ ኢቨንቶች ሙቹዋሊ ኤክስክሉሲቭ ከሆኑ ነው ማለት ነው። ሙቹዋሊ ኤክስክሉሲቭ የጋራ የሆነ ምንም አይነት ኢቨንት ከሌላቸው ማለት ነው። እዚህ ጋር በቬን ዲያግራም አሳዩ ነው የሚለን። ይሄው ሙቹዋሊ ኤክስክሉሲቭ ናቸው፣ ምንም አይነት የጋራ የላቸው ማለት ነው። ስለዚህ ይሄኛው ደግሞ የጋራ ሲኖራቸው አሁን እቺኛዋ ፓርት ማለት ነው እቺኛዋ ፓርት የጋራቸው ነች። ስለዚህ የጋራ ካላቸው ኢቨንት 1 ፕሮባቢሊቲ ኦፍ ኢቨንት 1 እና ፕሮባቢሊቲ ኦፍ ኢቨንት 2 ስንደምር አንደኛዋን እቺ ኢንተርሴክሽኗ ላይ ሁለቱም ጋር ስለምትገኝ ደምረናታል ማለት ነው። ሁለቴ ደምረናታል የሆነች ቁጥር የሆነች ኢቨንት። ስለዚህ ሁለቴ የተደመረችውን አንዷን መቀነስ አለብን ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ይሄ ሙቹዋል ኤክስክሉሲቭ ኢቨንት ነው ማለት ነው። ይሄ ምንም አይነት ኢንተርሴክሽን የሌለው። ይሄኛው ደግሞ ነን ሙቹዋል ኤክስክሉሲቭ፣ ይሄ ደግሞ ሙቹዋል ያልሆነ ማለት ነው። ሙቹዋል ስንል አንደኛው ኢቨንት ሌላኛው ኢቨንት ውስጥ የማይገኝ ማለት ነው። ሙቹዋል ኤክስክሉሲቭ ኢቨንት ከሆነ probability of event 1 union probability of event 1 union event 2 ምንድነው የሚሆነው ማለት ነው? probability of event 1 plus probability of event 2 ብቻ ነው የምናደርገው ማለት ነው። ሙቹዋሊ ኤክስክሉሲቭ ካልሆነ ግን ኢንተርሴክሽኑን እንቀንሳለን ማለት ነው። የጋራቸውን እንቀንሳለን። ሌላው እዚህ ጋር from activity 8.11 you have observed that event 1 event 2 event 3 እያለ ሊቀጥል ይችላል። from the set of exhaustive event of sample space S then event 1 union event 2 union event 3 እያለ እስከ event n ድረስ ማለት ነው። ሁሉንም ኢቨንቶች ከደመርን ምንድነው የምናገኘው? ሳምፕል ስፔሱን ነው። ምክንያቱም ኢቨንት ኢዝ ሰብሴት ኦፍ ምን ብለናል?
ሳምፕል ስፔስ ነው። ስለዚህ ሁሉንም ኢቨንቶች ከዛ ውስጥ ነው የምናመጣቸው። ስለዚህ ሁሉንም ኢቨንቶች ከደመርን ምንድን ነው የምናገኘው ማለት ነው? ሳምፕል ስፔስ ነው። ሞሮቨር ዘ ፕሮባቢሊቲ ኦፍ ኢቨንት ደግሞ ኢቨንት ሚንስ ፕሮባቢሊቲ ኦፍ ኢ ኢዝ ጊቨን ባይ ነምበር ኦፍ አውትካም ኦፍ ቫሪያብል ኢ ኦቨር ቶታል አውትካም ኢን ሳምፕል ስፔስ ማለት ነው። ስለዚህ ነምበር ኦፍ አውትካም ቫሪያብል ኢቨንት ኦቨር ቶታል ነምበር ኦፍ አውትካም ኢን ሳምፕል ስፔስ ማለት ነው። ስለዚህ ነምበር ኦፍ ኢቨንት ኦቨር ቶታል ነምበር ኦፍ አውትካም ወይ ደግሞ ቶታል ነምበር ኦፍ አውትካም ማለት ከሳምፕል ነምበር ኦፍ ስፔስ ጋር እኩል ነው። Having this in concept, we can easily calculate the probability of two events by making using addition rule state below ማለት ነው። ስለዚህ addition of probability ይሄ ሩል አንድ ማለት ነው። ሁለት ኢቨንቶችን ስንቀይር አዲሽን እንለዋለን። በኦር የሚገናኙ ከሆነ ማለት ነው። በኤንድ ከሆነ ማልቲፕሊኬሽን ነው። እሱን ኔክስት ታይም ነው የምናየው። ሩል ዋን አንደኛው ሩል ዋን ቱ ኢቨንት ዋን and event 2 are two events, then probability of event 1 union event 2 is equal to probability of event 1 plus probability of event 2 minus probability of event 1 intersection event 2 ማለት ይሄ ሙቹዋሊ ኤክስክሉሲቭ ካልሆኑ ማለት ነው። የጋራ ከሌላቸው ደግሞ ሙቹዋሊ ኤክስክሉሲቭ ከሆኑ ደግሞ ምንድነው ማለት ነው? ኢንተርሴክሽናቸው ወይ ደግሞ የጋራቸው ዜሮ ነው። ሶ አንድ ነው ቀጥታ አንቀንስም ማለት ነው። የጋራ ከሌላቸው የምንቀንሰው ነገር አይኖርም ማለት ነው። so that probability of event 1 union event 2 is equal to probability of event 1 plus probability of event 2 ማድረግ እንችላለን። moreover you can verify this rule using Venn diagram። ይሄ ምን ለያየኑ ነው? አክቲቪቲ ለያየኑ ነው ማየት ይችላላችሁ ማለት ነው። ደግማችሁ ኤግዛምፕል እንዴ find the probability of getting an odd number or 4 in one roll of a dice። ይሄ ደግሞ ምንድነው? probability of getting odd number ምን ዳይስ ሮል ስናደርግ ኦድ ነምበር የማግኘት ፕሮባቢሊቲያችን ማለት ነው። ወይም ደግሞ አራት ቁጥር የማግኘት ፕሮባቢሊቲያችንን እነዚህ አሁን ዩኒየን ናቸው ማለት ነው። ይሄ አሁን ፕሮባቢሊቲ ኦፍ እዚህ ጋር ነምበር ኦፍ ኢቨንት 1 ወይ ደግሞ ኢቨንት 1 የምንለው ማን ነው? አንድ ኢቨንት 1 ኦድ ነምበር የማግኘት ፕሮባቢሊቲያችን። ዳይስ ስንል 6 ቁጥሮች አሉ ብለናል ከ1 እስከ 6 ማለት ነው። ስለዚህ ከዚህ ውስጥ ከ1 እስከ 6 ውስጥ ኦዶቹ እነማን ናቸው? አንደኛው አንድ ነች። ከዛስ ሁለት ኢቨን ስለሆነ ዘለው ነው። 3 አራትም ኢቨን ነው። 5 ግን ኢቨን አይደለም። 6 ኢቨን ነው። ሶ እነዚህ ናቸው። ሶ ነምበር ኦፍ ኢቨንት 1 ስንት ነው ማለት ነው? 3 ናቸው ማለት ነው። ነምበር ኦፍ ኢቨንት 2 ደግሞ አራት ቁጥር የማግኘት ፕሮባቢሊቲያችን ስንት ነው? አንድ ብቻ ነው። ስለዚህ አራት ነች። ያው ብዛቱ አንድ ነው። ወደ ይሄኛው አሁን ኢቨንት ነው። ነምበር ኦፍ ኢቨንቶቹን ነው ሊስት ያደርገው። ፕሮባቢሊቲ ስንል ደግሞ ከምኑ ጋር እናወዳድረዋለን? ከቶታል ኢቨንቱ ጋር ወይ ደግሞ ከሳምፕል ስፔሱ ጋር ነው ኮምፔር የምናደርገው። ስለዚህ ለምሳሌ ኦድ ነምበር የማግኘት ፕሮባቢሊቲያችን ከኢቭን ነምበር ከምናገኙ ፕሮባቢሊቲ ጋር እኩል ነው። ሶ ምን ይሆናል ማለት ነው? ስለዚህ ፕሮባቢሊቲ ኦፍ አን ኢቨንት 1 ምን ይሆናል ማለት ነው? ኢቨንት 1 is equal to number of event 1 over total outcome of an event ማለት ነው። ለቶታል አውትካሙ ስንት ነው? number of total outcome ወይ ደግሞ number of sample space ማለት ነው። ሶ number of event 1 ስንት ነው አለ? ለምሳሌ እዚህ 3 ስድስተኛ ነው አለ የሚሆነው። ከስድስት ቁጥሮች ውስጥ ናቸው ሶስቱ ኢቨን የሆኑት። ኢቨንት 2 ደግሞ ፕሮባቢሊቲ ኦፍ ኢቨንት 2 ይሄን ሲምፕሊፋይ ስናደርገው ያው አንድ ሁለተኛ ነው የሚሆነው። ፕሮባቢሊቲ ኦፍ ኢቨንት 2 ደግሞ ኢቨንት 2 ፎርሙላቸው ምንድነው? ነምበር ኦፍ አቬለብል outcome of an event over number of sample space ነው። ሶ ነምበር ኦፍ
ነምበር ኦፍ ኢቨንት 2 ኦቨር ነምበር ኦፍ ሳምፕል ስፔስ ነው የሚሆነው። ሶ ይሄ ምን ይሆናል ማለት ነው? ኢቨንት 2 4 ነች፣ አንድ ቁጥር ነች። አራትን የማግኘት ፕሮባቢሊቲያችን ከ1 እስከ 6 ውስጥ 4 ነው ማለት አንድ ብቻ ነው የምናገኘው 4። ስለዚህ 1/6 ይሆናል። ይሄ ማለት ሲምፕሊፋየሩም 1/6 ይሆናል። 6 አሁን እኛ የፈለግነው ፕሮባቢሊቲ ኦፍ ኢቨንት 1 ዩኒየን ኦር ስንል አሁን ሁሌም ዩኒየን ማለታችን ነው ወይ ደግሞ መደመር ነው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ፕሮባቢሊቲ ዩኒየን እዚህ ጋር ዩኒየን ሳይሆን ወይ ደግሞ ኦር ማድረግ ትችላላችሁ። እዚህ ጋር ዩኒየን ወይ ደግሞ ኦር ኢቨንት 2 ማለት ነው። ይሄንን ስናይ ሙቹዋሊ 4 ቁጥር ኢቨን ነው፣ ኢቨንት 1 ደግሞ ኦድ ናቸው። ስለዚህ ሙቹዋሊ ኤክስክሉሲቭ ናቸው፣ አይገናኙም። ኦድ እና ኢቨን ተቃራኒ ናቸው። ምንም አይነት የጋራ ኤሌመንት አይኖራቸውም ማለት ነው። ስለዚህ ምን ማድረግ እችላለሁ ማለት ነው? ሙቹዋሊ ኤክስክሉሲቭ ከሆነ ዩኒየን ላይ ኢቨንት 1 ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ፕሮባቢሊቲ ኦፍ ኢቨንት 2 ነው የምናደርገው ማለት ነው። ኢቨንት 2 እናደርጋለን። የምንቀንሰው ነገር አይኖርም የጋራ ስለሌላቸው ማለት ነው። ሙቹዋሊ ኤክስክሉሲቭ ባይሆኑ ኖሮ እንቀንሳለን። ለምሳሌ እዚህ ጋር 4 ባለው ኑሮ ባለበት ቦታ 3 ብናደርግ ነው 3 የጋራቸውን እንቀንሳት ነበር ማለት ነው ከደመርም በኋላ። ስለዚህ ፕሮባቢሊቲ ኦፍ ኢቨንት 1 ስንት ነው አለ? 1/2 ነው ወይ ደግሞ 3/6 ማለት ነው። 1/2 ፕላስ ፕሮባቢሊቲ ኦፍ ኢቨንት 2 ደግሞ 1/6 ነው which is ይሄን ስንደምረው የጋራ 6 እንወስድና 6 ለ2 3 ነው። 3 ሲደመር 1 እናደርጋለን which is 4 ማለት ነው። 4/6 ማለት ነው። 4/6 ለ2 ስናቃልለው ስንት ይሆናል? 2/3 ይሆናል። እንደዚህ እያደረግን ከኤ እስከ ቢ ያሉትን መስራት ነው ማለት ተመሳሳይ ፕሮሰስ ነው ሌሎቹም ያላቸው። እዚህ ጋር እንደዛ አድርገን ይሄ ቢ ደግሞ ፋይንድ ዘ ፕሮባቢሊቲ ኦፍ ጌቲንግ ሄድ ኦር ቴል ቶሲንግ ኤ ኮይን። ይሄ ደግሞ ሄድ ወይም ደግሞ ቴል የምናገኝበት ፕሮባቢሊቲ ኮይን ቶስ ስናደርግ የምናገኘው አንድ ብቻ ከሆነ ሄድ ወይም ቴል ነው። ይሄ ምንድነው? ሳምፕል ስፔሱ ይሄ ነው። ብዛታቸው 2 ነው ማለት ነው። ቶታል ሳምፕል ስፔሳችን 2 ነው። ሄድ የማግኘት ቻንሳችን ደግሞ 1 ነው። ቴል የማግኘት ቻንሳችንም 1 ነው። ስለዚህ ምን ይሆናል ማለት ነው? ከሁለት አንዱ የምናገኝበት ፕሮባቢሊቲ ለማግኘት ምን እናደርጋለን? 1/2 ነው። ሄድ የማግኘት ፕሮባቢሊቲያችን 1/2 ነው። ቴል የማግኘት ፕሮባቢሊቲያችን 1/2 ነው which is 2/2 2/2 ማለት 1 ማለት ነው። ይህንን በተመሳሳይ ሁኔታ በዚህ መልኩ መስራት ትችላለች። A die is rolled once, find the probability or that is even or it is divisible by 3 ያለን ኢቨን የማግኘት ፕሮባቢሊቲያችንና divisible by 3 እዚህ ጋር ኢቨንት 1 አሁን እዚህ ጋር E1 ብንለው ኢቨንት 1 አንደኛው ምንድነው? ኢቨን ነምበር የመሆን ፕሮባቢሊቲው ከ1 እስከ 6 ነው። ዳይስ ሮል የምናደርገው ከ1 እስከ 6 ስንት ኢቨን አለ? 2 ቁጥር ኢቨን ነው። 2 ቁጥር 3 ቁጥር ኢቨን አይደለም። 4 ቁጥር ኢቨን ነው። 6 ቁጥር ኢቨን ነው ማለት ነው። ኢቨንት 2 ደግሞ ኢቨንት 2 ለ3 የሚካፈሉ ቁጥሮች ራሱ 3 እና ሌላ 6 ነው። ከ1 እስከ 6 ውስጥ ለ3 የሚካፈሉት እነዚህ ናቸው። ነምበር ኦፍ ኢቨንት 1 ስንት ሆነ ማለት ነው? 3 ኤሌመንት አለው 3 ይሆናል። ነምበር ኦፍ ኢቨንት 2 ደግሞ ስንት ነው? 2 ነው። ስለዚህ እዚህ ጋር ስናይ 6 ቁጥር የሁለቱም ኢንተርሴክሽናቸው ስንት ነው? አንድ ኢንተርሴክሽን አላቸው ማለት ነው። ስለዚህ ይሄኛው ሙቹዋል ኤክስክሉሲቭ አይደለም ማለት የጋራ የሆነ ኢቨንት ስላላቸው ማለት ነው። የጋራ ኢቨንት ካላቸው ፎርሙላችን ምን እናደርጋለን ማለት ነው? ኢቨንት ፕሮባቢሊቲ ኦፍ ኢቨንት 1 እና ኢቨንት 2 ከደመርን በኋላ ኢንተርሴክሽናቸውን እንቀንሳለን ማለት ነው። ስለዚህ የዚህን አሁን ምን እናደርጋለን ማለት ነው? ፕሮባቢሊቲ ኦፍ ኢቨንት 1ን ለማግኘት ምን እናደርጋለን? ምንድነው ፎርሙላችን? ነምበር ኦፍ ፕሮባቢሊቲ ኦፍ ኢቨንት 1 ይሄ ነምበር ኦፍ ኢቨንት እና ፕሮባቢሊቲ ኦፍ ኢቨንት ይለያያሉ። እዚህ ጋር ፕሮባቢሊቲ ስንል
ከምን ጋር ነው ኮምፔር የምናደርገው? ከቶታል አውትካም ጋር ነው ማለት ነው። እዚህ ጋር ፕሮባቢሊቲ ኦፍ ኢቨንት ዋን ምንድን ነው የሚሆነው? ፕሮባቢሊቲ ኦፍ ኢቨንት ዋን ነምበር ኦፍ ኢቨንት ዋን ኦቨር ቶታል አውትካም ኦቨር ነምበር ኦፍ ቶታል አውትካም ኦር ሳምፕል ስፔስ ማለት ነው። which is probability number of event one ስንት ነው ያገኘነው? 3 ኢቨን ነምበሮቹ ማለት 3 ስድስተኛ ቶታል ሳምፕል ነምበር ኦፍ ቶታል ስፔሱ 6 ስለሆነ ይሄ ሲምፕሊፋይ ሲሆን 1/2 እንደማለት ነው። ለ3 ስናቃልል probability of event 2 ደግሞ event 2 ምንድነው የሚሆነው? number of event 2 over total number of sample space ማለት ነው። እዚህ ጋር number of event 2 ስንት ነው? 2 ነው። 2 ስድስተኛ which is 1/3 ማለት ነው። ለሁለት ስናቃልል so the probability of event 1 union event 2 ምን ይሆናል ማለት ነው? ሁለቱም መደመር ነው። number of event 1 probability of event 1 plus probability of event 2 probability of event 1/2 ነው ያመጣን። ስለዚህ 1/2 plus 1/3 probability of event 2 ማለት ነው ማይነስ probability of intersection ናቸው የጋራቸው ስንት ነው? 1 ነው። 1/6 እንቀንሳለን ማለት ነው። ሶ ይሄንን መደመር የጋራቸው 6 ነው። 6 3 ሲደመር 6 ለ3 2 ነው። 2 ሲቀነስ 1 ማለት ነው which is 4/6 ማለት ነው። ለሁለት ስናቃልል አሁንም 2/3 ይሆናል ማለት ነው። 2/3 ብለን መመለስ እንችላለን። እዚህ ጋርም ስለተሰራ ግልጽ ስለተሰራ እያያችሁ መሄድ ትችላላችሁ ማለት ነው። ወደ የሚቀጥለው ኤግዛምፕል እናልፋለን። ኤግዛምፕል 2 dice are rolled and find the probability of getting a sum of 8, 9 or 10 ማለት ነው። እዚህ ጋር sum of 8 or 9 or 10 ማለት ነው የምንሰራው። መጀመሪያ ምንድነው የምናገኘው? probability of sum of 8 sum of 9 or sum of 10 ማለት ነው። 3 ኢቨንት ነው ያለን ማለት ነው። እዚህ ጋር 2 ዳይስ ሩል ስናደርግ ልናገኝ የምንችለው ፕሮባቢሊቲ 36 ፕሮባቢሊቲ አለ። 36 ኢቨንት አለ። የመጀመሪያው ለምሳሌ አንድ ሆኖ ሁለተኛውም ሩል ስናደርግ አንድ ሊወጣ ይችላል። አንድ ሊሆን ይችላል ማለት ነው። የመጀመሪያው አንድ ሆኖ ሁለተኛው 2 ሊሆን ይችላል። የመጀመሪያው አንድ ሆኖ ሁለተኛው 3 ሊሆን ይችላል። የመጀመሪያው አንድ ሆኖ ሁለተኛው 4 ሊሆን ይችላል። የመጀመሪያው አንድ ሆኖ ሁለተኛው 5 ሊሆን ይችላል። የመጀመሪያው አንድ ሆኖ ሁለተኛው 6 ሊሆን ይችላል። ያችሁ በአንድ ብቻ 6 አለ። በሁለትም 6 አለ፣ በሶስትም 6 አለ ማለት ነው። ስለዚህ በእያንዳንዱ 6 አለ። የመጀመሪያውን አንድ እያደረግን ሁለት እያደረግን ስንሄድ ማለት ነው። ስለዚህ 6 ሲባዛ 6 36 ቶታል አውትካም አለ ማለት ነው። ሶ ከዚህ ውስጥ ድምራቸው 8 የሚመጣው እነማን ናቸው ብለን ነው የምንሄደው። 8 የሚመጣው እዚህ ጋር በግልጽ ስለተሰራ እያየነው እንሂድ። ዳይ 1 እዚህ በዚህ ጋር ያሉት ናቸው። ዳይ 2 ደግሞ ዳይ 2 ይሄኛው ቢሆን ይሄ ሶ እዚህ ጋር የመጀመሪያው ዳይ በአንድ በኩል ወጥቶ ሁለተኛው አንድ ሊሆን ይችላል። የመጀመሪያው አንድ ወጥቶ 2 ሊሆን ይችላል። ሁለተኛው የመጀመሪያው አንድ ሆኖ 3 እያልን በአንድ ብቻ 6 አለን፣ በሁለት 6 አለን፣ በሁሉም እንደዚህ አለን። ስለዚህ ቶታል አውትካሙ 36 ይሆናል። ከዚህ ውስጥ ኢቨንት 1 ማለት ኢቨንት 1 የምንለው እዚህ ጋር 8 ድምሩ የሁለቱ ኢቨንቶች ውጤት ተደምሮ 8 የሚመጣበት ማለት ነው። ለምሳሌ እዚህ ጋር 1 እና 1 2 ነው። ይሄ አያካትተውም ማለት ነው። 1 እና 2ም አያካትተው። እዚህ መስመር ውስጥ ምንም ከአንድ ጋር ተደምሮ ከ1 እስከ 6 8 የሚመጣ የለም። ስለዚህ እንዘላለን። 2 ጋር ስንሄድ ግን ሌሎቹ ያው ከ8 ያነሱ ናቸው። እዚህ ጋር ግን የመጨረሻው ላይ ስንመጣ 2 ሲደመር 6 8 ነው። ስለዚህ ይሄ አንድ ኢቨንት አለ ማለት ነው። ሁለተኛ ላይ ደግሞ እዚህ ጋር አለ 3 ሲደመር 5 ስንት ነው? 8 ነው። ከዚህ ውጪ የሚመጣ የለም። 4 ጋር ስንሄድ ደግሞ 4 እና 4 8 ነው። ይሄ ያለን እዚህ ጋር 5 ጋር ስንመጣ 5 እና 3 አሁንም 5 እና 8 ነው ይሆናል። እዚህ ጋር ስንመጣ 6 እና 2 ነው።
ስለዚህ ስንት አለን? 1 2 3 4 5 ስለዚህ ኢቨንት 1 ድምሩ 8 የሚመጣ ማለት ነው። ስንት አለን? 4 አለን ማለት ነው። ሶሪ 5 አለን። 1 2 3 4 5 አለን። 5 አለን። ስለዚህ ነምበር ኦፍ ኢቨንት 1 ስንትና ስንት ማለት ነው? የመጀመሪያው 6 እና የመጀመሪያው 6 እና ስንት ነው? 2 እና 6 ነው። 2 እና 6 ነው የመጀመሪያው። ከዛስ 3 እና 5 ሁለተኛው ሶስተኛው 4 እና 4 አራተኛው ደግሞ 1 2 3 አራተኛው 5 እና 3 አምስተኛው ደግሞ ማነው? 6 እና 2 8 ድምሩ 8 ይመጣ። ስንት ቶታሊ ነምበር ኦፍ ኢቨንት 1 5 ነው ማለት ነው። 9 የሚመጣ ደግሞ እንደዚሁ እንዘረዝራቸዋለን፣ ብዛታቸውን እንይዛለን። 10 የሚመጣውንም እንደዛ። ከዛ በኋላ ፕሮባቢሊቲ ኦፍ ኢቨንት 1 ዩኒየን ኢቨንት 2 ዩኒየን ኢቨንት 3 አድርገን ነው የምንሰራው ማለት ነው። እዚህ ላይ የተሰራውን እያስረዳኋችሁ መሄድ እንችላለን። ቶታል ነምበር ኦፍ አውትካም ወይ ደግሞ ነምበር ኦፍ ሳምፕል ስፔሱ ያው 36 ነው ብዛቱ ማለት ነው። ኢቨንት 1 ጌቲንግ ሳም 8 2 and 6 3 and 5 4 and 4 5 and 3 6 and 2 ናቸው አሁን ያልኩት ነው። ኢቨንት 2 ደግሞ ጌቲንግ ሳም is equal to 9 ድምሩ 9 ነው። ደግሞ 3 እና 6 4 እና 5 ይሄን አለ 10 የሚመጣ ይሄን አለ። ዜን እኛ አሁን እዚህ ጋር የሁሉንም ድምር ነው የምንፈልገው ማለት ነው። ስለዚህ ፕሮባቢሊቲ ነው የተጠየቀው። ፕሮባቢሊቲውን ስለሆነ ከማን ጋር እናወዳድራለን? ከቶታል ሳምፕል ስፔሱ ጋር ወይ ደግሞ ነምበር ኦፍ ሳምፕል ስፔሱ ጋር እያወዳደርን ነው ማለት ነው ያስቀምጣል። ስለዚህ ከሳምፕል ስፔሱ ጋር እያወዳደርን ስናስቀምጠው እዚህ ጋር ኢንተርሴክሽናቸውስ ደግሞ ኢንተርሴክሽን ካላቸው መደመር ብቻ በቂ አይደለም። ኢንተርሴክሽን እንቀንሳለን። ኢቨንት 1 ኢንተርሴክሽን ኢቨንት 2 ሁሉም ኢምፒቲ ሴት ነው። እዚህ ጋር የጋራ የላቸውም። ምክንያቱም ሁለት ድምር ስለሆነ ሁለት ቁጥር ተደምሮ 8 የሚሰጠን ከሆነ ያው ቁጥር ደግሞ ተደምሮ 9 ወይ 10 ሊሰጠን አይችልም ማለት ነው። ስለዚህ ኤክስክሉሲቭ ኢቨንት እነዚህ ምንድናቸው? ሙቹዋሊ ኤክስክሉሲቭ ናቸው ማለት። ስለዚህ ቀጥታ መደመር እንችላለን። ስለዚህ ምን እናደርጋለን ማለት ነው? ኢቨንት ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ፕሮባቢሊቲ ኦፍ ኢቨንት 2 ፕላስ ፕሮባቢሊቲ ኦፍ ኢቨንት 3 12 36ኛ ይመጣል ስንደምረው 1/3። ሌሎቹንም በዚሁ መልኩ ነው የምትሰሯቸው። እነዚህ ጥያቄዎች እነዚህ እዚህ ጋር ያሉት ጥያቄዎች በተመሳሳይ ሁኔታ ኤክሰርሳይዝ ላይ ስላሉ ኤክሰርሳይዝ ላይ እናያቸዋለን። The probability rule can be extended to 3 or more events. ኢቨንቱ እየበዛ ሲመጣስ እንዴት ይሆናል? 3 ወይም ከዛ በላይ ኢቨንት ካለ ምን እናደርጋለን? For 3 mutually exclusive event 1 event 2 event 3 ለሶስት ከሆነ ሙቹዋል ምንም አይነት የጋራ የሆነ ኢቨንት ከሌለ ምን ማድረግ ነው? ከታ ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ዩኒየናቸው ማለት የሶስቱ ስንቀላቀላቸው ምንድነው የምናደርገው ነው ማለት ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ፕሮባቢሊቲ ኦፍ ኢቨንት 2 ፕላስ ፕሮባቢሊቲ ኦፍ ኢቨንት 3 ነው የምናደርገው። ሙቹዋል ኤክስክሉሲቭ ካልሆኑ የጋራ ካላቸው ደግሞ ምንድነው የምናደርገው? ከደመረን በኋላ ኢንተርሴክሽናቸውን ሁሉንም እንቀንሳለን። እዚህ ጋር መጨረሻ ላይ ግን የሶስቱን የጋራ ደግሞ እንደምርበታለን ማለት ነው። እዚህ ጋር ፕሮባቢሊቲ ኦፍ ኢቨንት 1 ዩኒየን ኢቨንት 2 ዩኒየን ኢቨንት 3 ምንድነው የምናደርገው ማለት ነው? ኢኳል ቱ ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ፕሮባቢሊቲ ኦፍ ኢቨንት 2 ፕላስ ፕሮባቢሊቲ ኦፍ ኢቨንት 3 ማይነስ ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ኢቨንት 2 ማይነስ ፕሮባቢሊቲ ኦፍ ኢቨንት 2 ኢንተርሴክሽን ኢቨንት 3 ማይነስ ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ኢቨንት 3። ይሄ ሁለቱ ምን የሆኑበትን የጋራ ያላቸውን እንቀንሳለን። የሶስቱ የጋራውን ግን እንደምራለን። ለምንድን ነው የምንደምረው? ለምሳሌ ኢቨንት
ዋን እና ኢቨንት ቱ ላይ ኢንተርሴክሽን ነው ብለን ወስደን እዚህ ጋር ቱ ላይ ያለውን የጋራ የሆነውን ቀነሰ። እዚህ ጋርም ደግመን ቀንሰን ነው የኢቨንት ዋንንም እዚህ ጋር ቀንሰን ነው። ስለዚህ የሶስቱ የሆነችውን ከዚህ ጋር ሁለቴ እየቀነስን ነው ማለት ነው። ለዛ ነው እንደመልሰን የምንደምረው። ቀጥታ ወደ ኤክሰርሳይዝ ስንሄድ ኤክሰርሳይዝ 8.22 እናገኛለን። 2 dice are rolled. Find the probability of getting a sum is 3, 6 or 11. አሁን እዚህ ጋር 3 ኢቨንት ነው ያለን። ድምሩ 3 የሚመጣ ድምሩ 6 የሚመጣና ድምሩ 11 የሚመጣ ኢቨንት። ስለዚህ ኢቨንት 1 ድምራቸው 3 የሚመጣ ሁለት ዳይስ ቶስ አድርገን ማለት ነው። ያው እዚህ ጋር ዳይሱን ቶስ ስናደርግ ልናገኛቸው የምንችላቸው ፕሮባቢሊቲ እነዚህ ናቸው። እዚህ ጋር ለምሳሌ ከአንድ ጋር ብቻ ማለት ነው ከአንድ ጋር ብናጣምር የመጀመሪያው ሮል ስናደርግ ዳዩን በአንድ በኩል ሊወጣ ይችላል የሚታየን ቶፕ ላይ የሚታየን በአንድ በኩል፣ ሁለተኛውም አንድ ሊታየን ይችላል። የመጀመሪያው አንድ ታይቶን ሁለተኛው 2፣ የመጀመሪያው አንድ ታይቶን ሁለተኛው 3፣ የመጀመሪያው አንድ ታይቶን የሁለተኛው 4፣ የመጀመሪያው አንድ ታይቶን ሁለተኛው 5፣ የመጀመሪያው በአንድ በኩል ታይቶን ሁለተኛ ላይ ሮል ስናደርግ ደግሞ በ6 ሊታይ ይችላል። እዚህ ጋር በሁለት ስንሄድ አሁንም ልክ ተመሳሳይ ሁኔታ የመጀመሪያው ሩል ስናደርግ የመጀመሪያው ኤክስፐሪመንታችን ላይ በሁለት በኩል ሊወጣ ይችላል። ሁለተኛ ላይ ደግሞ አንድ ልናገኝ እያለን እንደዚህ የሁሉንም እንዘረዝራቸዋለን። እዚህ ጋር አሁን ድምራቸው 3 የሚመጣ ስንል ኢቨንት 1 ማለት ነው። ኢቨንት 1 ምን ይሆናል ማለት ነው? ኢቨንት 1 3 የሚመጣ እዚህ ጋር 1 እና 2 3 ነው። እንደገና 2 እና 1 ስንት ነው? ድምሩ 3 ነው። ሌላ የለንም። ምክንያቱም ሌሎቹ ከ3 ይበልጣሉ እንደውም ማለት ነው። ሌላ ቁጥር ከደመርንበት ደግሞ 3 ሊመጣ አይችልም ማለት ነው። ስለዚህ ማና ማናቸው ማለት ነው? ስንት ናቸው? 1 እና 2 2 እና 1 ከዚህ ውጪ 3 ሊመጣ የሚችል እዚህ ውስጥ የለንም ማለት። ስለዚህ ስንት ኢቨንት አለን? ነምበር ኦፍ ኢቨንት 1 ስንት ነው ማለት ነው? 2 ነው ማለት ነው። እንደገና ነምበር ኦፍ ኢቨንት 2 ደግሞ ድምሩ 6 የሚመጣ ይሄንንም እንደዚሁ እናስቀምጣለን። 6 ሊመጣ የሚችል ድምራቸው ለምሳሌ እዚህ ጋር 1 እና 5 6 ነው ድምሩ። ስለዚህ እዚህ ጋር 1 አለ ማለት። ስለዚህ 1 እና 5 አሁንም እዚህ ጋር 2 እና 4 ድምሩ 6 ነው። ስለዚህ 2 እና 4 እንላለን። ሌላ ከ3 ጋር ደግሞ 3 እና 3 እና 3 ምንድነው? 3 እና 3 ድምሩ ስንት ነው? 6 ነው። ሌላ ተጨማሪ ከ4 ጋር 4 እና ስንት ነው? 2 4 እና ስንት ነው? 6 የሚመጣው 4 እና 2 ስለዚህ 4 እና 2 እንጽፋለን። ድምሩ አሁንም ከ5 ጋር ስንት ሲደመር ነው 6 የሚመጣው? 1 ማለት። ስለዚህ 5 እና 1 ከዚህ ውጪ የለም ማለት ከ6 ጋር 0 ዳይስ ላይ 0 ስለሌለ ከ6 ጋር የለንም ማለት ነው። ስለዚህ ይሄ ያለን ማለት ነው። ይሄ አሁን ኢቨንት 2 ነው ማለት ነው። ኢቨንት 3 ደግሞ ኢቨንት 3 ደግሞ ኢቨንት 3 እዚህ ጋር እንጻፈው። ኢቨንት 3 ደግሞ ድምሩ 11 ሊመጣ የሚችል አሁን እዚህ ጋር ከአንድ ጋር 11 ከ1 እስከ 6 ውስጥ 11 የሚመጣ የለንም። ከ2 ጋር የለንም። ከ3 ጋር የለንም። ከ4 ጋር የለንም። ከ5 ጋር ነው ያለን። ስለዚህ ድምሩ እዚህ ጋር ከ5 ጋር 5 እና 6 ነው። ሌላ የለም አይደል? ስለዚህ እዚህ ጋር ኢቨንት 3 5 እና 6 እንደገና ከ6 ጋር አለው 6 እና 5 ማለት ነው። እነዚህ ናቸው። ይሄ ብዛቱ 2 ነው ማለት ነው። ኢቨንት 2 ላይ እዚህ ጋር ብዛቱን አልጻፍም። 1 2 3 4 5 ነው።
ስለዚህ 5 ነው። አሁን ፕሮባቢሊቲ ኦፍ ኢቨንት 1 ዩኒየን ፕሮባቢሊቲ ኦፍ እዚህ ጋር ፕሮባቢሊቲ ያለን ፕሮባቢሊቲ ኦፍ ኢቨንት 1 ዩኒየን ነው የምንለው። ፕሮባቢሊቲ ኦፍ ኢቨንት 1 ዩኒየን ኢቨንት 2 ዩኒየን ኢቨንት 3 ነው ማለት ነው የምንሰራው። 3 ኢቨንቶች ናቸው ያሉት ማለት ነው። ስለዚህ ምን ማድረግ ነው እዚህ ጋር የኢቨንት ኤክስክሉሲቭ ናቸው ወይ ብለን እናያለን። ኤክስክሉሲቭ ናቸው ወይ አንዱ ጋር ይገኛሉ። እዚህ ጋር መደመር ስለሆነ አንዱ ቁጥር ተደምሮ የመጣው ሌላኛው ቁጥር አይመጣም። ለምሳሌ 1 እና 2 3 ነው የሚመጣው ካለ 6 ሊመጣ አይችልም አንድ ነው። ስለዚህ እነዚህ ሙቹዋሊ ኤክስክሉሲቭ እንደሆኑ እርግጠኞች እንሆናለን። ስለዚህ ይሄን ፕሮባቢሊቲ ለማግኘት ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ፕሮባቢሊቲ ኦፍ ኢቨንት 2 ፕላስ ፕሮባቢሊቲ ኦፍ ኢቨንት 3 አድርገን መስራት እንችላለን ማለት ነው። ይሄን አልካየን እዚህ ጋር በግልጽ የተሰራ ስላለ እያየን መሄድ እንችላለን ማለት ነው። ስለዚህ ቶታል ነምበር ኦፍ ሳምፕል ስፔሱ 36 ነው። ኢቨንት 1 ሳም ኢዝ 3 የሚመጣው 2 ነው ብዛቱ። ነምበር ኦፍ ኢቨንት 2 ደግሞ 6 ማለት ነው። ነምበር ኦፍ ኢቨንት 3 ሳም ኢዝ 11 ማለት ነው። ሶ ፕሮባቢሊቲ ኦፍ ኢቨንት 1 ዩኒየን ኢቨንት 2 ዩኒየን ኢቨንት 3 is equal to probability of event 1 plus probability of event 2 plus probability of event 3 ነው። ኢንተርሴክሽን ስለሌላቸው የጋራ ስለሌላቸው ምንቀንሰው አይኖርም ማለት ነው። ስለዚህ probability of event 1 ማለት probability of event ስንሰራ ምን ብለናል? probability of event is equal to number of event over number of sample space ነው። ሶ የኢቨንት 2 ነምበር ኦፍ ኢቨንቱ ስንት ነው? 2 ነው። ስለዚህ 2 ኦቨር ነምበር ኦፍ ሳምፕል ስፔሱ 36 ነው። 36 ፕላስ ነምበር ኦፍ ኢቨንት 2 ደግሞ 5 ነው። 5 ኦቨር 36 ፕላስ ነምበር ኦፍ ኢቨንት 3 ደግሞ ብዛቱ ስንት ነው? 2 ነው። ሳምፕል ስፔሱ 36። ስለዚህ ይህን መደመር 2 ሲደመር 5 7 7 ሲደመር 2 9 ስለዚህ 9 36ኛ ይመጣል። ለ9 ስናቃልለው 1/4 ብለን መመለስ እንችላለን ማለት ነው። ስለዚህ ኤን በዚህ መልኩ በቀላሉ መስራት ትችላላችሁ። ወደ ቢ ላይ ስንሄድ ደግሞ ደብል ኦር ሳም ኦፍ 8 ማለት ነው። ደብል ስንል ተመሳሳይ የሚሆኑበት ደብል ተመሳሳይ ቁጥር የሚወጡበት ማለት ለምሳሌ ፕሮባቢሊቲ ኦፍ የመጀመሪያው ዳይስ ወደ ላይ ስንለቀው 2 ቢወጣና ሁለተኛው በሁለት በኩል ቢታይ ደብል ነው። 2 2 ማለት ነው። ለምሳሌ እዚህ ጋር 1 1 አለ፣ እዚህ ጋር 2 2 አለ ደብል ነው። እዚህ ጋር 3 3 አለ ደብል ነው። እዚህ ጋር 4 4 አለ ደብል ነው። እዚህ ጋር 5 5 አለ ደብል ነው። ይሄም ደብል ነው ማለት ነው። ስለዚህ ደብል የምንላቸው እነዚህ ተመሳሳይ ሲታይ ማለት ነው። ሁለቱን ሩል ስናደርግ ስለዚህ ይሄ ደብል ነው ማለት ነው። ስንት ሆነ? 6 አለን ማለት ነው። ስለዚህ ኢቨንት 1 ይሄ ነው። ኢቨንት 2 ደግሞ ድምሩ 8 የሚመጣበት ድምሩ 8 ሊመጣ የሚችለው ከአንድ ጋራ ተደምሮ 8 የሚመጣ የለንም ከ1 እስከ 6። ስለዚህ ይሄን የለንም። ከሁለት ጋራ ግን 2 እና 6 አሉ። ከሁለት ጋራ 2 እና 6 አሉ ማለት ነው። እዚህ ጋር እንዳለን ከ3 ጋራ 3 እና 5 8 ስለሚመጣ ይሄ አለን 2 አገኘን። ከ4 ጋራ 4 ስንት ነው? 8 ነው። ከ5 ጋራ 5 እና 3 8 ነው። ስለዚህ ስንት ቆጠርን? 1 2 3 4 ከ6 ጋራ እዚህ ጋር አለን 5 ቆጠርን ማለት ነው። ስለዚህ ነምበር ኦፍ እዚህ ጋር ነምበር ኦፍ ኢቨንት 2 ወይ ደግሞ ነምበር ኦፍ ኢቨንት 1 ስንት ነው ማለት ነው? እዚህ ጋር ስንት ብለናል? ይሄ ደብሉ ማለት ነው 6 አለን ብለናል። ነምበር ኦፍ ኢቨንት 2 ደግሞ ስንት ብለናል? 5 ቆጥረናል። ስለዚህ 5 ማለት ነው። ይሄን ይሆናል
እዚህ ጋር እንመጣና ይሄ ተመሳሳይ ነው። ቢንም ኢቨንት 2 ደብል የሚሆንበት ነው። ኢቨንት 1 ደብል ነው። ኢቨንት 2 ደግሞ ሳም ኢዝ 8 የሚሆንበት ማለት ነው። ስለዚህ እዚህ ጋር አሁን ኢንተርሴክሽን አለ የጋራ ለምን ይሄ 4 ደብልም ነው። እንደገና 4 እና 4 8 ነው። ስለዚህ ኢንተርሴክሽን መቀነስ አለብን ማለት ነው። የጋራ ይሄ ሙቹዋል ኤክስክሉሲቭ ስላልሆነ ኢንተርሴክሽኑ መቀነስ አለብን። እዚህ ጋር ፕሮባቢሊቲ ኦፍ ኢቨንት 1 ማን ነው? ፕሮባቢሊቲ ኦፍ ኢቨንት ምን ብለናል? ፎርሙላቸው ፕሮባቢሊቲ ኦፍ ኢቨንት ኢዝ ኢኳል ቱ ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ሳምፕል ስፔስ ማለት ነው። ስለዚህ የኢቨንት 1 ስንት ነው? ብዛቱ 6 ነው። 6 ኦቨር ነምበር ኦፍ ሳምፕል ስፔስ ደግሞ 36 ነው። ስለዚህ 6 ኦቨር 36 ፕላስ 5 ኦቨር 36 ማይነስ ኢንተርሴክሽኑ የጋራቸው አንድ ነች። የጋራ 4 እና 4 ማለት ስለዚህ ማይነስ 1 ኦቨር 36 ማለት ነው። ስለዚህ ይህንን ደምረን ስናቀናንሰው 10 ኦቨር 36 ይመጣል። ለሁለት ስናካፍለው 5 ኦቨር 18 ይመጣል ማለት። ስለዚህ ለቢ የመጨረሻ መልሳችን 5 ኦቨር 18 ብለን መመለስ እንችላለን። ወደ ሲ ላይ ስንሄድ ሳም ግሬተር ዛን 8 ኦር ሳም ዲቪዚብል ባይ 4 ማለት ነው። እዚህ ጋር ድምራቸው ከ8 የሚበልጥ 8ን አካባቢ ከ8 የሚበልጥ የሁለቱ ኢቨንት ማለት ነው። እንደገና ለአራት ደግሞ የሚካፈለው ድምራቸው ከ8 በላይ ሊመጡ የሚችሉ እዚህ ውስጥ ከ3 ጋር አለን ከአንድ ጋር የለንም። ያው ትልቁ ከአንድ ጋር የሚመጣው 1 እና 6 ነው 7 ነው። ስለዚህ ከ7 ከ8 ያነሰ ነው። ከሁለት ጋር የለንም ምክንያቱም ትልቁ ከሁለት ጋር ተደምሮ 6 ነው። 6 እና 2 8 ነው። ከ8 አይበልጥም። ስለዚህ ይሄ ያ አይሆንም ማለት ነው። ኢቨንት 1 እዚህ ጋር ከ3 ጋር አለ 3 እና 6 9 ነው። ስለዚህ ይሄ ያሟላል። ከአራት ጋር ደግሞ ግሬተር ዛን 8 የሚመጣ ድምሩ እዚህ ጋር ይሄ አለ ሁለት አለ ማለት ነው። ከአምስት ጋራ ድምሩ ተደምሮ ከ8 የሚበልጥ እዚህ ጋር አንድ አለን፣ እዚህ ጋር ሁለተኛ እዚህ ጋር አለ። ከስድስት ጋር ይሄ አለን ስንት ቆጠርን? 1 2 3 4 5 6 7 8 9 10 ማለት ነው። ስለዚህ ነምበር ኦፍ ኢቨንት 1 ስንት ሆነ ማለት ነው? ነምበር ኦፍ ኢቨንት 1 ሊስት አድርጉ ብንባል ይሄን ሊስት እናደርጋቸው ነበር። እነዚህ ሊስት ሳይሆን አሁን ፕሮባቢሊቲው እንጠይቅ። ነምበር ኦፍ ኢቨንት 1 ስንት ሆነ ማለት ነው? 1 2 3 4 5 6 7 8 9 10 ነው። ነምበር ኦፍ ኢቨንት 1 10 ሆኗል። ነምበር ኦፍ ኢቨንት 2 ደግሞ የኢቨንት 2 ብዛቱ ኢቨንት 2 ማለት ዲቪዚብል ባይ 4 ማለት ነው። ድምራቸው ለአራት የሚካፈል ስንት አለን ብለን እንዴ እዚህ ጋር 1 እና 1 2 ነው አይካፈልም። ለአራት የሚካፈል ከ1 እስከ 12 ውስጥ ትልቁ የዳይስ 2 ዳይ ወርውለን ትልቁ የምናገኘው ድምር 12 ነው። ስለዚህ ለአራት የሚካፈል ከ1 እስከ 4 እስከ 12 ውስጥ ስንትና ስንት ነው? 4 8 እና 12 ነው። ስለዚህ እዚህ ጋር ድምሩ 8 የሚመጣ የለም። 4 የሚመጣ አለ። የቱ? ይሄ 1 እና 3 ማለት ነው። 8 የሚመጣ ስለሌለ ነው። ስለዚህ 1 እና 3 4 ነው። ለአራት ይካፈላል። ስለዚህ አንዱ ይሄ ነው ማለት ነው። ከሁለት ጋር ተደምሮ 4 የሚመጣ ይሄ አለ። 2 እና 2 ስለዚህ ይሄ ይሆናል ማለት ነው። ዲቪዚብል ባይ ስንት ነው? 4 ነው። ሌላ እዚህ ውስጥ ይሄ አለ 2 እና 6 8 ነው ይካፈላል። ከ3 ጋራ 3 እና 1 ራሱ ይሆናል 4 ስለሆነ ምክንያቱም 4 ለ4 ይካፈላል። ሌላ ከ3 ጋር ተደምሮ የሚመጣ የለንም። ከ4 ጋራ ተደምሮ የሚመጣ ስንት አለን? 4 እና 4 እዚህ ጋር 4 እና 4 8 ነው። 8 ለ4 ይካፈላል። ስለዚህ ይሆናል ማለት ነው። እዚህ ጋር ሌላ ለ4 የሚካፈል የለንም። ይሄ 10 ነው። ይሄ 9 ነው። ከ5 ጋራ ተደምሮ አንደኛ ይሄ አለ ሌላ
የለንም። ይሄ 6 ነው፣ ይሄ 7 ነው፣ ይሄ 9 ነው፣ ይሄ 10 ነው፣ ይሄ 11 ነው። ከ6 ጋር ተደምሮ ደግሞ 8 የሚመጣ ይሄ ይሆናል። ሌላ ከ6 ጋር ተደምሮ ይሄም ይሆናል። 6 ሲደመር 6 12 ስለሆነ ስለዚህ ነምበር ኦፍ ኢቨንት 2 ስንት ነው ማለት ነው? 1 2 3 4 5 6 7 8 8 ነው ማለት ነው። ኢንተርሴክሽን አላቸው የቱ ይሄ 6 6 ስለዚህ ነምበር ኦፍ ኢቨንት 1 ኢንተርሴክሽን ኢቨንት 2 ስንት ነው ማለት ነው? ስንት ነው ማለት ነው? አንድ አለን። አሁን ፕሮባቢሊቲውን እናውጣለን። ፕሮባቢሊቲ ኦፍ ኢቨንት እዚህ ጋር ተጽፏል። ኢቨንት 1 እና ኢቨንት 2 እንደዚህ ብለን እንለያቸዋለን። ፕሮባቢሊቲ ኦፍ ኢቨንት 1 ዩኒየን ኢቨንት 2 is equal to number of event 1 plus number of probability of event 1 plus probability of event 2 minus probability of event 1 intersection event 2 ማለት ነው። ሶ ይሄ probability of event 1 ስንት ነው? probability of event ምን ብለናል? number of event over number of sample space ነው። ሶ number of event 1 ስንት ነው ብለናል? 10 over 36 ነው የሚሆነው ፕላስ 9 over 36 እዚህ ጋር number of event 2 ዘጠኛ ስንት ነው ያለው? አንድ የተውነው አለ ማለት ነው። እዚህ ጋር እቺ ነው የተውናት። እቺ 3 እና 5ም 8 ነው። 8 ለ4 ይካፈላል። ስለዚህ 9 ነች። እቺ 8 ብቻ ሳይሆን 9 ነው። ሶ 9 ነው። ስለዚህ 9 ብለን እቺ 9 ስለሆነች ስለዚህ ኢቨንት ፕሮባቢሊቲ ኦፍ ኢቨንት 2 ምን ይሆናል ማለት ነው? 9 over 36 ከዛ ኢንተርሴክሽንስ ሙቹዋል ኤክስክሉሲቭ ስላልሆኑ እነዚህ ፕሮባቢሊቲ ኢንተርሴክሽኑን እንቀንሳለን ማለት ነው። ስለዚህ 1 over 36 እንቀንሳለን። እዚህ ጋር ዶኖሚኔተራቸው ስለሚመሳሰል ሌላኛውን ቀጥታ መደመር እንችላለን። 10 ሲደመር 9 19 ሲቀነስ 1 18 ነው። ሶ ምን ይሆናል ማለት ነው? 18 36ኛ ለ18 ለ18 ስናቃልለው 1 2ኛ ይሆናል ማለት ነው። ሶ ሲንም በዚህ መልኩ መስራት ትችላላችሁ ማለት ነው። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛ ጥያቄ at a convention there are 7 mathematics instructor, 5 computer science instructor, 3 statistics instructor and 4 science instructor. If an instructor is selected, then find the probability of getting science instructor or maths instructor ነው። ስለዚህ እዚህ ጋር መጀመሪያ ሳምፕል ስፔሳችን ነምበር ኦፍ ሳምፕል ስፔስ ምንድነው? እነዚህ 7 ማቴማቲክስ፣ 5 ኮምፒውተር ሳይንስ፣ 3 ስታቲክስ፣ 4 ሳይንስ ኢንስትራክተር ነው ያሉት። ከነዚህ ውስጥ ነው ምን የምንመርጠው? ማቴማቲክስ እና ማቴማቲክስ ኢንስትራክተር እና ሳይንስ ኢንስትራክተር የመረጥ ነው ማለት ነው። ከመምረጣችን በፊት እነዚህ ሰዎች ተደምረው ስንት ነበሩ? 19 ነበሩ። ሁሉንም መደመር ማለት ነው። የማቲክስን፣ የኮምፒውተር ሳይንስን፣ የስታቲክስን እና የሳይንስን ስንደምረው አንድ ላይ 19 ይመጣል። አሁን የተጠየቅነው ፕሮባቢሊቲ ኦፍ ማቴማቲክስ ቲቸር እና ኢንስትራክተር እና ሳይንስ ኢንስትራክተር ሲደመሩ ምን ያህል ይሆናሉ ማለት ነው። ከሁለት አንዱ እንደማለት ነው። ሶ እናደርጋለን ፕሮባቢሊቲ ኦፍ ማት ፕላስ ፕሮባቢሊቲ ኦፍ ሳይንስ ኢንስትራክተር ማለት ነው። ይህንን ምን እናደርጋለን? ፕሮባቢሊቲ ኦፍ ማት ስንት ነው? ፕሮባቢሊቲ ኦፍ ማትስ 7 ነው አለ። የማትስ እዚህ ጋር አዟዙሮ ነው። ማትስ እዚህ ጋር 7 19ኛ፣ የሳይንስ ደግሞ 4 ናቸው። 4 19ኛ፣ እነዚህ መደመር ነው 11 19ኛ ይመጣል ማለት ነው። ይህን ስለዚህ ሁለተኛ ጥያቄ በዚህ መልኩ መስራት ትችላላችሁ። ወደ ሶስተኛ ጥያቄ እንሄዳለን። A single card is drawn at random from ordinary deck of cards. Find the probability that either an ace or black card ነው። እዚህ ጋር ካርድ ስናይ ማለት ነው ካርታ የምንጫወትበት ካርታ ኤ ያለው ኤ አንድ ቁጥር ነው። 2 3 4 እያለ አለ እስከ 13 ኬ ጄ ኪውን ኪንግ እያለ አለን ማለት ነው። አሁን እዚህ ጋር እቺ ኤስ የሚላት ኤ ነች። ስንት ኤ አለን? 4 ኤ ነው ያለን።
4 ኤ አለን ማለት ነው። እነዛ 4 ኤ ውስጥ ምን ምን አለ? ልብ አለ፣ ዲያመንድ አለ፣ ጦር አለ፣ ፍላወር አለ። እዚህ ጋር ፍላወር እና ጦር ስንል ጥቁር ናቸው። ሀርት እና ዲያመንድ ስንል ደግሞ ቀይ ናቸው። ወይም ደግሞ በእንግሊዘኛ ስፔድ ኤንድ ክለብ ማለት ነው። ፍላወር ማለት ክለብ ነው። ሌሎቹ ሀርት እና ዲያመንድ ነው ማለት ነው። ሶ እዚህ ጋር ስናይ አሁን ምን አለ ማለት ነው የተጠየቅነው ፕሮባቢሊቲ ኢዘር ኤ ፊደልን የምናገኝበት ወይም ደግሞ ብላክ ካርድ የምናገኝበት። ብላክ ካርድ ስንል ከ52 የካርዱ ብዛት የካርታው ብዛት 52 ነው። ከ52ቱ 26ቱ ጥቋቁር ናቸው፣ 26ቱ ደግሞ ቀይ ናቸው ማለት ነው። ስለዚህ አሁን እዚህ ጋር ቶታል እዚህ ጋር ችግንፋለች ነምበር ኦፍ ሳምፕል ስፔሱ 52 ነው የካርታው ብዛት። ዜን ፕሮባቢሊቲ ኦፍ ኤ ኦር ብላክ የማግኘት ፕሮባቢሊቲያችን ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ብላክ ማይነስ ኢንተርሴክሽን አላቸው። ኢንተርሴክሽን እንዴት ነው የሚኖራቸው? ብላክ ስንል ጥቋቁሮቹ ደግሞ እያንዳንዱ ፊደል ወይም ቁጥሮች ሁለት ጥቁርና ሁለት ቀይ ያላቸው ማለት ነው። ስለዚህ ኤ ስንል አሁን እዚህ ጋር ሁለቱ ቀይ ናቸው፣ ሁለቱ ደግሞ ብላክ ናቸው። ስለዚህ ብላክ ስንል ሁለቱም ብላክ እዚህ ጋር እናገኛቸዋለን፣ ሁለቱም ብላክ ኤዎች ማለት ነው። ስለዚህ ሁለቱ ብላክ ኤ ምንድናቸው ማለት ነው? ኢንተርሴክሽናቸው ሁለት ነው ማለት ነው። ኤዎቹ ሁለቱ ብላኮች ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኤ ኦር ብላክ እዚህ ጋር ዩኒየን ማለት ትችላላችሁ። ኦር ማለት ሁሌም ዩኒየን ነው። ስለዚህ ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ብላክ ማይነስ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ብላክ ማለት ነው። ስለዚህ ነምበር ኦፍ ኤ ስንት ነው? እዚህ ጋር ምን ብለናል? ፕሮባቢሊቲ ለማውጣት ፕሮባቢሊቲ ኦፍ አን ኢቨንት ኢዝ ኢኳል ቱ ምን ብለናል ከዚህ በፊት? ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ሳምፕል ስፔስ ነው ያሉ ማለት ነው። ሶ እዚህ ጋር ኤን የማግኘት ፕሮባቢሊቲያችን ስንት ነው? 4 ነው። ከስንቱ? ከ52ቱ ካርድ ማለት ነው። ስለዚህ እዚህ ጋር ምን እንላለን ማለት ነው? 4 52ኛ። ብላክ የማግኘት ፕሮባቢሊቲያችን ደግሞ 26 ነው። ከስንቱ? ከ52ቱ። ስለዚህ 26 52ኛ ሲቀነስ ሁለቱን ደግሞ የምናገኝበት የጋራ ብላክም ሆኖ ኤም የሆነ 2 አለን። ስለዚህ 2 ከስንቱ? ከ52ቱ ማለት ነው። ስለዚህ እነዚህን ደምረን ስናቀናንስ 28 52ኛ ይመጣል። ይህንን ለ4 ስናቃልለው 7 13ኛ ይመጣል ማለት ነው። ስለዚህ ለሶስተኛ ጥያቄ 7 13ኛ ብለን መመለስ እንችላለን ማለት ነው። አራተኛ ላይ እንሄዳለን። In throwing a dice, considers the following event. Event 1 number show up is odd. ይሄ ዳይስን አንድ ጊዜ ሮል ስናደርግ ኦድ ነምበር የማግኘት ፕሮባቢሊቲያችን ከላይ የሚሆንበት ሾው አፕ ማለት ከላይ ያው ከወጣ የምንለው አንድ ቁጥር ወጣ፣ ሁለት ቁጥር ወጣ የምንለው ከላይ የሚታየንን ነው። ስለዚህ ኦድ የምናይበት እንደገና ኢቨንት 2 ደግሞ ሾው አፕ ኢዝ ፕራይም ነምበር የምናይበት ኢቨንት 3 ደግሞ ሾው አፕ ሌስ ዛን 4 ከአራት ያነሱ ቁጥሮችን የምናይበት። ከዛ በኋላ ከነዚህ ኢቨንት ላይ ዲፔንድ ሆኖ እነዚህን ይጠይቀናል። ዴተርማይን ኢቨንት ኦፍ ኢቨንት 1 ኢንተርሴክሽን ኢቨንት 2 ዴተርማይን ነምበር ኦፍ ኤሌመንት ኢን ኢቨንት 2 ኢንተርሴክሽን ኢቨንት 3 እያለ እንደዚህ ይጠይቀናል። መጀመሪያ እዚህ ጋር ኢቨንት 1 ሾው አፕ ኦድ ስንል ኦድ ነምበር ከአንድ ዳይስ ስሮ ስናደርግ የምናገኘው ከ1 እስከ 6 ያሉ ናቹራል ነምበሮችን ነው። ስለዚህ ኦዶቹ እነማን ናቸው ብለን ስናስብ 1 3 እና 5 ናቸው። ሌሎቹ ኢቭን ናቸው። ፕራይም የምንላቸው ደግሞ ፕራይም ነምበር ከዚህ በፊት እንደምታውቁት ፕራይም ነምበር ማለት ለራሱና ለአንድ ብቻ ነው የሚካፈለው፣ ሌላ የማይካፈል። ይሄ ከ1 እስከ 6 ውስጥ ስንት ፕራይም ነምበር አሉ? 2 3 እና 5 ናቸው። ነምበር ሌስ ዛን 4 ደግሞ ከአራት የሚያንሱ ናቹራል ነምበሮች ስንት? 2 1 2 እና 3 ነው። 1 2 3 ማለት ነው። ስለዚህ ኢቨንቶቹ እነዚህ ናቸው። ዜን ዲተርማይን ኢቨንት 1 ኢንተርሴክሽን ኢቨንት 2 ኢቨንት 1 እና ኢቨንት 2
የጋራቸው እዚህ ጋር አንድ ቁጥር ኢቨንት 1 ውስጥ ብቻ ነው የምትገኘው፣ ኢቨንት 2 ውስጥ አትገኝም። 3 ኢቨንት 2 ውስጥም 1 ውስጥም ትገኛለች። ስለዚህ የጋራቸው ስንት ነው ማለት ነው? 3 ኤንድ 5 ነው። 5ም 2 ውስጥም ትገኛለች ማለት ነው። ዲተርማይን ነምበር ኦፍ ኤሌመንት ኢን ኢቨንት 2 ኤንድ ኢቨንት 3። ይሄ ደግሞ ኢቨንት 2 እና ኢቨንት 2 ማለት ይሄና ይሄ ማለት ነው። የነሱ የጋራ ስንት ነው? 2 ውስጥም ትገኛለች፣ 3ም 2 ውስጥም ትገኛለች። ስለዚህ 2 እና 3 ይሆናል ማለት ነው። ሲ ላይ ደግሞ የተጠየቅነው ዲተርማይን ብዛታቸው እዚህ ጋር ስንት ነው? እዚህ ጋር ነምበሩን ስለሚጠይቅ 2 ነው ማለት ነው። 2 ኤሌመንት ስላላቸው ዲተርማይን ዘ ነምበር ኦፍ ኤሌመንት ኢቨንት 1 ኢንተርሴክሽን፣ ኢቨንት 2 ኢንተርሴክሽን፣ ኢቨንት 3 ሶስት ውስጥም የሚገኝ ኤሌመንት ማለት ነው። እዚህ ጋር አንድ ቁጥር ኢቨንት 1 እና ኢቨንት 3 ውስጥ ይገኛል። ኢቨንት 2 ውስጥ የለም። የሶስቱም አይደለችም ማለት ነው። የሶስቱም የጋራ የሆነ ነው። 3 ቁጥር ኢቨንት 1 ውስጥም አለ፣ ኢቨንት 2 ውስጥም አለ፣ ኢቨንት 3 ውስጥም አለ። ስለዚህ 3 ቁጥር የጋራ ነው ማለት ነው። 5 ቁጥር ስናይ ኢቨንት 1 እና ኢቨንት 2 ውስጥ ነው የሚገኘው፣ ኢቨንት 3 ውስጥ አይገኝም። ስለዚህ የጋራቸው ኢቨንት 1 3 ብቻ ነች ማለት ነው። ስለዚህ ብዛቱ ስንት ነው? 1 ማለት ነው። ዲተርማይን ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ኢቨንት 3። ኢቨንት 1 ኢንተርሴክሽን ኢቨንት 3 እዚህ ጋር ፕሮባቢሊቲውን የዚህን ተጠይቀን ምን ብለናል? ነምበር ኦፍ ኢቨንት E1 ኢንተርሴክሽን E3 ኦቨር ነምበር ኦፍ ሳምፕል ስፔስ ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ነምበር ኦፍ ኢቨንታችን እዚህ ጋር E1 ኢንተርሴክሽን ኢቨንት 1 ኢንተርሴክሽን ኢቨንት 3 እዚህ ጋር ያልነው ማለት ነው። ይሄንንና ይሄንን የጋራ ኢቨንት አላቸው ወይ? 1 2 ውስጥ ይገኛል፣ 3 2 ውስጥ ይገኛል፣ 5 2 ውስጥ አይገኝም። ስለዚህ ስንት ኤሌመንት አለን? 2 አለን ማለት ነው። ኦቨር ቶታል ሳምፕል ስፔሱ 6 ነው። 2 6ኛ which is 1 over 3 ማለት ነው። ስናቃለል ለሁለት ስናካፍል 1/3 ይመጣል። ለዲ መልሳችን 1/3 ይሆናል። ይህ ደግሞ የሶስቱ የጋራ ዩኒየናቸው ማለት ነው። E1 ዩኒየን E2 ዩኒየን E3 ሁሉንም ስንደባለቃቸው ብዛታቸው ስንት ነው? መጀመሪያ ብዛታቸው ነው የምናወጣው። እዚህ ጋር ሊስት ማድረግ ይጠበቅብናል ብዛቱን ለማወቅ። የዚህን የዩኒየኑ ብዛቱ ስንት ነው የሚሆነው? 1 2 3 4 የለም እነዚህ ውስጥ 3 ነው የምንቀይጠው። 5 አለ ሶ ይሄ ነው ስንት ነው? 4 ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት 1 ዩኒየን ኢቨንት 2 ዩኒየን ኢቨንት 3 ምን ይሆናል ማለት ነው? ነምበር ኦፍ ኢቨንት 1 ዩኒየን ኢቨንት 2 ዩኒየን ኢቨንት 3 ስንት ነው አለ? 4 4 ኦቨር 6 ማለት ነው። which is ለሁለት ስናቃለው 2/3 ነው ማለት ነው። ስለዚህ ለኢ መልሳችን ስንት ይሆናል? 4/6 ስናቃልለው 2/3 ብለን መመለስ እንችላለን ማለት ነው። ስለዚህ አራተኛንም ጥያቄ በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ኤክሰርሳይዝ 8.23 እንሰራለን። እንደዚሁም ሩል ኦፍ ማልቲፕሊኬሽን ኦፍ ፕሮባቢሊቲን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም